ሰላም ጤና ይስጥልኝ ቤተሰቦች፣ ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። ሻሩክ ካን እስካሁን ድረስ የሰራቸውን ፊልሞች ወይም ፊልሞግራፊዎቹን መለስ ብለን እንኳን እንይና ቼክ እናድርግና ጣራ ቢባል በጣም ብዙ ፊልሞች እናገኛለን። መጀመሪያ ሌላ አክተር እንዲሰራ እየተጠየቀ የነበረ በጣም ብዙ ፊልሞች በድርድር እናገኛለን። ከፈለገ የሻሩክ ካን የመጀመሪያ ፊልሙ ዲዋናም ሆነ ወይም ደግሞ አሁን መጨረሻ ላይ ለእይታ የበቃው ጀዋን የተሰኘው ፊልም ብንል በጣም ብዙ ፊልሞች እናገኛለን። መጀመሪያ ሌላ አክተር እንዲሰራ የተጠየቀና እምቢ ያለው ከበኋላ ግን ሻሩክ ካን የሰራው ማለትም እነዚህ አክተሮች እንግዲህ ይህን ፊልም በተለያየ ምክንያት መስራት ስላልፈለጉ እምቢ ካሉ በኋላ ሻሩክ ካን ስራ ተባለ፣ ፊልሞቹን ሰራ እንደማለት ነው። ግን በጣም አስደናቂ የሚያደርገው ከነዚህ ፊልሞች መሃል በጣም በብዛት ብዙዎቹ ሱፐርሂት የሆኑና ስኬታማ የሆኑ ፊልሞች ናቸው። ስለ አሚር ካን ብቻ እንኳን እናውራ ከተባለ በጣም ስኬታማ የሆኑትን ደር ሞሐበቲንና ዲል ቶ ፓገል የመሳሰሉ ምርጥ ፊልሞችን መጀመሪያ አሚር ካን ስራ ተብሎ ነበረ። ከዛ በኋላ እምቢ ስላለ ሻሩክ ካን የሰራቸው ናቸው። እንደሚታወቀው እነዚህ ፊልሞች ጠቅላላ ብላክባስተር የነበሩ ናቸው። አሚር ካን የሻሩክ ካን የትኞቹ ፊልሞች ናቸው ያልሰራው የሚለውን እንግዲህ ቀደም ብዬ አንድ ፕሮግራም አቅርቤላቸው ነበር። የዚህ ፕሮግራም የመጀመሪያው ክፍል ላይ እርግጠኛ ነኝ በጣም ብዙዎቻችሁ ወዳችሁ አይታችሁት ነበር። በዛሬ በሁለተኛው ክፍል ደግሞ የሰልማን ካንን እያነሳ እናወራለን። ምክንያቱም ሻሩክ ካን የሰራቸው በጣም ብዙ ብላክባስተር የተባሉ ፊልሞችን መጀመሪያ ሰልማን ካን ስራ ተብሎ ነበር። ያም ማለት በተለያየ ምክንያት እንግዲህ ሰልማን ካን ያልሰራቸው ፊልሞች ናቸው ማለት ነው። ስለዚህ በዛሬ ቶፕ 5 በሚለው ፕሮግራም ሻሩክ ካን የሰራቸውን ስኬታማ ያደረጋቸው ግን ቀደም ብሎ ሰልማን ካን ስራ በተባለ ሰዓት ላይ አልሰራም ብሎ የገፋቸው ፊልሞች የትኞቹ ናቸው የሚለውን በዝርዝር ለማየት እንሞክራለን። እዚህ ጋር አንድ ነገር እንድትረዱ የምፈልገው ዋና ምክንያቱ አሚር ካንም ሆነ ሰልማን ካን እንደሚታወቀው ባክግራውንዳቸው ወይም ቤተሰቦቻቸው ከፊልሙ ዓለም ጋር የተገናኙ ሰዎች ናቸው። ወደ ፊልሙ ዓለም ሲገቡ ከሻሩክ ካን ቀደም ብለው ነበር የገቡት። ስለዚህ ሻሩክ ካን ገና ስታርደሙን እየገነባ በነበረበት ሰዓት ላይ እነሱ በጣም ዝነኛና ታዋቂ አክተር ሆኖ ነበር ወይም ስኬታማ የሆነ ፊልም ሰርተው ነበር። ማንኛውም ዳይሬክተርና ፕሮዲውሰር ደግሞ ስኬታማ የሆነ አክተርን ቅድሚያ ማሰራት ስለሚፈልግ መጀመሪያ እነሱ እንዲሰሩ ጠይቀዋቸው ነበረ። ከዛ በተለያየ ምክንያት እነሱ ፊልሙን አልሰራም ካሉ በኋላ ግን ሻሩክ ካን ሰርቶ ስኬታማ ስላረጋቸው ዛሬ ላይ እናወራበታለን። ምክንያቱም አውትሳይደር ስለሆነ መጨረሻ ላይ የተጠየቀ አክተር ነው በሚለው ነው የምናወራው። በእርግጥ በሌላ በኩል ስናየው በጣም ዝነኛ ከሆነ በኋላ እሱም ስታርደሙን ከገነባ በኋላ የተለያዩ ፊልሞችን እሱም ተጠይቆ እምቢ ካለ በኋላ ወደ አሚር ካንም ወደ ሰልማን ካንም ሄዶ እነሱም ስኬታማ እንዳደረጉት መረሳት የለበትም። अगर ये तुझे प्यार करती है तो ये पलट के देखेगी पलट በአጠቃላይ ልክ እንደዚህ የሚያዝናኑና ጠቅላላ እውቀት ጨምር የሚያደርጉ የተለያዩ ፕሮግራሞችን ማየት ከፈለጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። የደውል ምልክቷን በመጫን እንግዲህ አዳዲስ ቪዲዮ በመጫን ሰዓት ላይ ቅድሚያ ኖቲፊኬሽን እናንተ ጋር እንዲደርስ ማድረግ ትችላላችሁ። አምስተኛው ባዚገር በ1993 ለእይታ የበቃ የነበረው የሻሩክ ካን ሱፐርሂት የነበረና ስኬታማው ፊልም ባዚገርን በእርግጠኝነት ሁላችሁም አይታችሁታል የሚባል ፊልም ነው። ብዙዎቻችንም ደግሞ በዘጠናዎቹ ቪዲዮ ቤት ሄደን በምናይ ሰዓት ላይ በእርግጠኝነት ባዚገርን ሳናይ አሳልፈናል የሚባል አይደለም። የሻሩክ ካን ባዚገር የተሰኘው ፊልም እንደሚታወቀው አንድ ሮማንቲክ ትሪለር ፊልም ነበረ። በዚህ ፊልም ላይ ደግሞ ሻሩክ ካን የሚተውነው አንቲ ሂሮ ነበረ ወይም በጣም በጭካኔ የተሞላ አክተር ሆኖ የተጫወተው። ሻሩክ ካን በፊልሙ ላይ ያሳየውን ትወና ወይም አንቲ ሂሮ ካራክተሩን ተመልካቹ በጣም ወዶለት ነበረ። በዛ ላይ ደግሞ ፊልምፌር አዋርድ ላይ ቤስት አክተር አዋርድም የተሸለመበትና ያገኘበት ፊልም ሆን ችሏል። ግን እናንተ ይህን ነገር ሰምታችኋል? በጣም ብዙ አክተሮች ይህን ፊልም እንዲሰሩ በተጠየቁ ሰዓት ላይ እምቢ ያሉበት ዋና ምክንያት በፊልሙ ላይ በጣም ጨካኝ ሆኖ አንቲ ሂሮ የሚል ካራክተር ስለሆነ የሚጫወተው በዛ የተነሳ ቀደም ብሎ የገነቡት ስታርደም ወይም ስማቸው ይበላሻል ብለው ስለፈሩ ከነጨራሹ ይህን ፊልም መስራት አልፈለጉም ነበረ። እምቢ ካሉት ሰዎች መሃል ወይም አክተሮች መሃል ደግሞ አንደኛው ሰልማን ካን ነው። የፊልሙ ዳይሬክተሮች አባስና መስታን ወይም አባስ መስታን ባዚገር የተሰኘውን ፊልም እንዲሰራ መሪ ተዋናይ እንዲሆን መጀመሪያ ሰልማን ካን ማስተዋወን ፈልገው ነበረ። ግን ደግሞ ሰልማን ካን ቀደም ብሎ ስኬታማ የሆነ ፊልም ስለነበረው በዚህ ፊልም ላይ አንቲ ሂሮ የሆነ ካራክተር ከነጨራሹ መጫወት አልፈልግም ስላለ ባዚገር የተሰኘውን ፊልም እንደማይሰራ ነገራቸው። በመጨረሻም ፊልሙ ሻሩክ ካን ጋር ሄደ። ሻሩክ ካን ደግሞ ይህንን ፊልም በጣም በአስደናቂ ሁኔታ ተውኖት የስራ ህይወቱ በደንብ እንዲያብብና እንዲያቆጠቁጥ ያደረገ ድንቅ ስራ ሊሆን ችሏል። ምክንያቱም በዛ ሰዓት ላይ በሻሩክ ካን የስራ ህይወት ውስጥ እጅግ በጣም ምርጥ የተባለና የተደነቀለት የተወደደለት ስራ ነበረ። መሸለሙ ደግሞ ለቀጣይ ስራዎቹ በደንብ በር የከፈተ ነበረ። मेरी मंजिल नहीं थी, मेरी मंजिल थी ये कुर्सी። አራተኛም ዲልዋሊ ዱልሃኒያ ሌ ጃኤንጌ ቶም ክሩዝ የስራው ፊልሙን ብለው ከማሰብ በተጨማሪ ይህንን ፊልም መጨረሻ ሻሩክ ካን እንዲሰራው ተወስኖ ነበረ። መቼስ ይህን ታሪክ ሰምታችሁታል፣ አቅርቤላችሁ ነበር። የሚገርመው ነገር መጀመሪያ ሻሩክ ካን ይህን ፊልም ስራ በተባለ ሰዓት ላይ የፊልሙ ታሪክ የፍቅር ታሪክ ስለሆነ ከነጨራሹ ሮማንቲክ የሆነ የፍቅር ፊልም መስራት አልፈልግም ብሎ እምቢ ብሎ ነበረ። ዋና ምክንያቱ ደግሞ ቀደም ብሎ ባዚገርና ደር በተሰኙት ፊልሞች ላይ ኔጌቲቭ የሆኑ ካራክተሮችን ወይም እንደዚህ አይነት ትሪለር የሆኑ ፊልሞችን በጭካኔ ተውኖ ስለነበረ ከነጨራሹ ሮማንቲክ ሂሮ የመሆን ፍላጎት አልነበረውም። በተደጋጋሚ ሻሩክ ካን ይሰራል ብሎ ቢጠብቀውም ሻሩክ ካን መልስ ስላልሰጠው የፊልሙ ዳይሬክተር አዲስ ቾብራም ሌሎች ትልልቅ አክተሮች ፊልሙን እንዲሰሩ ጠይቆ ነበር። ለሰልማን ካንም የፊልሙን ታሪክ ነግሮት ነበር ወይም አሰምቶት ነበረ። ግን ሰልማን ካን እሰራለሁ አልሰራም ብሎ መልስ አልሰጠውም ነበር። ብዙ አክተሮች ጋር ከሄደ በኋላም እንግዲህ በጣም ስለተቸገረ የፊልሙ ዳይሬክተር አዲስ ቾብራ ተመልሶ ወደ ሻሩክ ካን ጋር ተመልሶ ሄደ። እናም ባናገረው ሰዓት ላይ በአሁኑ ሻሩክ ካን እሺ እሰራለሁ ብሎ ፈቃደኛ ሆነ። ከረጅም ዓመት በኋላ ሻሩክ ካን በጠየቀ ሰዓት ላይ ወይም አንድ ኢንተርቪው ላይ
ሲጠይቅ እንዳለው ከሆነ ሰልማን ካን እንኳን በሰዓቱ ፊልሙን እምቢ ቢልም ግን እኔ እንድሰራው ነግሮኝ ነበረ። ምክንያቱም በሰዓቱ ሰልማን የተሰማውና ያመነው በኔ ላይ እንደሚያምርና ፊልሙ በጣም ስኬታማ እንደሚሆን ቀድሞ ነግሮኝ ነበር ብለዋል። ከ20 ዓመት በኋላ ማለት ነው። ብሎም ከነበረ እንግዲህ ሰልማን ካን ትክክል ነበረ። ምክንያት ምን ያህል በትልቁ ስኬታማ እንደነበረና ምን ያህል ተወዳጅ እንደሆነ ለዚህ እንኳን ማብራሪያ ያስፈልጓል ብዬ ምለው ፊልም አይደለም። እኔም እጅግ በጣም ከምወዳቸውና ከነ ሙዚቃው በጣም ከሚመስጡኝ ፊልሞች መሃል አንዱ ነው። ቃል የለኝም። ዛሬ ላይ ሻሩካን በዚህ ደረጃ ስኬታማ ከመሆኑ በስተጀርባም የሻሩካን ይህ ዲልዋሊ ዱልህን ሌጀንጌ የተሰኘው ፊልም ትልቅ አስተዋጽኦ እንዳለውም ራሱም ይመሰክራል። ተመልካቾችም ክሪቲክሶችም ሁልጊዜ የሚመሰክሩት ነው። ምክንያቱም በዓለም አቀፍ ደረጃ ህንድ ፊልም ተመልካች ሆነው ዲልዋሊ ዱልህን ሌጀንጌ የተሰኘ ፊልም አላቅም ካለ ህንድ ፊልም አይቶ አያቅም ማለት ነው። ከድሮ ጀምሮም እንኳን ከህንድ ውጪ ኦቨርሲስ ማርኬት ላይ ሻሩካን በጣም ዝነኛና ፖፑላር ያደረገው ይህ ዲልዋሊ ዱልህን ሌጀንጌ የተሰኘው ፊልም ነበረ። በ1995 ተጠናቆ ለእይታ የበቃው ይህ ፊልም ቦክስ ኦፊስ ላይ ሜጋ ብላክባስተር የሆነ ፊልም ነበረ። ይህም ፊልም ከሰራ በኋላ የሻሩካን የስራ ህይወቱ ሙሉ ለሙሉ መቀየር ችሏል። मैं यहाँ तुम्हें अपनी दुल्हन बनाने के लिए आया हूँ और तुम्हें यहाँ से ले जाऊंगा तभी जब तुम्हारे बाबूजी खुद तुम्हारा हाथ मेरे हाथ में देंगे। ሶስተኛው ጆሽ በፈረንጆቹ ሚሊኒየም ወይም በ2000 ለእይታ የበቃው ጆሽ የተሰኘው የሻሩካን ፊልም የፊልም ይዘት አንድ ሮማንቲክ አክሽን ትሪለር ፊልም ነበረ። ይህ ፊልም ደግሞ እንደሚታወቀው መንሱር ካን ነበር ዳይሬክት ያደረገው። ይህ ፊልም ቦክስ ኦፊስ ላይ ሂት ሆኖ ያለፈ ፊልም ነበረ። በሰዓቱም ደግሞ በአመቱ ቆንጆ ገንዘብ ሰብስቦ ነበረ። ይህን ሰምታችኋል ግን እናንተ። የፊልሙ ዳይሬክተር መንሱር ካን በፊልሙ ላይ ማክስ ታይሰን ሆኖ እንዲጫወት መጀመሪያ ሰልማን ካንን ጠይቆት ነበረ። ግን ሰልማን ካን መንሱር ካን እንዲሰራ የጠየቀውን ይህንን ፊልም ከነጨራሹ አልሰራም ብሎ እምቢ ብሎታል። ምክንያቱ ምንድን ነው አትሉም? ይህ ጊዜ ማለት ሰልማን ካን አሽዋሪያ ራይን ዴት እያደረገ ወይም ፍቅር ላይ የነበሩበት ሰዓት ነበረ። ሁላችሁም እንደምታውቁት ደግሞ በዚህ ፊልም ላይ አሽዋሪያ ራይ የማክስ ታይስ እህት ሆና ነው የምትተውነው። ስለዚህ ግልጽ ነው ሰልማን ካን በዛ ሰዓት ላይ የሚያፈቅራትና ዴት እያደረጋት ያላት ሴትን በፊልሙ ላይ እህቱ ማድረግ ስላልፈለገ ከነጨራሹ እምቢ ብሏል። እንዲያውም በአንድ ኢንተርቪው ራሱ መንሱር ካን እንደተናገረው ከሆነ ኧረ እባክህ እሷን እህት ያታድርጋት ብሎኛል ብሎ ነበረ። ስለዚህ በዚህ ዋና ምክንያት የተነሳ ሰልማን ካን ጆሽ የተሰኘውን ፊልም ሳይሰራ አልፎታል ማለት ነው። አሚር ካንም ቢሆን የመሪ ቦታውን እምቢ ካለ በኋላ ዳይሬክተሩ አሚር የእህቱ ልጅ ስለሆነ የራሁል ሸርማን ካራክተር እንዲጫወትም ጠይቆት ነበረ። ግን አሚር ካን ይህንንም ካራክተር አልጫወትም ቢሉም ብሏል። ምክንያቱም አሚር ካን በዚህ ሰዓት ላይ መሪ ተዋናይ እንጂ ሰፖርቲንግ ሮል ከነጨራሹ መጫወት የሚፈልግበት ሰዓት አልነበረም። ሰልማን ካን እምቢ ካለ በኋላ የፊልሙ ዳይሬክተር መንሱር ካን ለሻሩካን ጠየቀው። ሻሩካን ደግሞ ፈቃደኛ ሆነና ይህንን ፊልም ቀረጻ ጀመረ፣ አጠናቀቀው። በእርግጥ በአንድ በኩል ስናየው ጆሽ ያን ያህል በጣም የተካበደ ትልቅ ፊልም አልነበረም በገቢ ደረጃ አገሩ ላይም ብንል፣ ግን በፊልሙ ላይ ሻሩካን የነበረውን ገጸ ባህሪ ነው የተጫወተበትን ስታይል ተመልካቹ እንዳለ በጣም ወዶት ነበረ ከነ ሙዚቃዎቹ። बोला था ना बिच्छू लोग को ईगल गैंग का एरिया में पाँव नहीं रखने का। ሁለተኛው ዜሮ የተሰኘው ፊልም እንደሚታወቀው እንግዲህ ሻሩካን የስራ ህይወቱን ዜሮ ያደረገ ፊልም ነበረ። ፍሬን የያዘበት ነበረ። ምክንያቱም ይህ ፊልም ለእይታ ከበቃ በኋላ ሻሩካን አንድ 5 ዓመት ያህል ከምንም አይነት ፊልም አላየነውም ነበረ። ይህን እንኳን በጣም በተደጋጋሚ አውርተንበታል። አነን ኢንድራ የተባለው ዳይሬክተር ዳይሬክት ያደረገው ይህ ዜሮ የተሰኘው ፊልም አንድ ሮማንቲክ ኮሜዲ ፊልም ነበረ። ፊልሙን ቦክስ ኦፊስ ላይ በጣም ባስጠሊታ ሁኔታ ፍሎፕና ዲዛስተር የሆነ ፊልም ነበረ። በእርግጥ በአንድ በኩል ስናየው ዜሮ የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ባይሆን ኖሮ ምናልባት ሻሩካንን ዛሬ በዚህ ደረጃ በአክሽን ፊልሞች ድምቅ ብሎ ባላየነው ነበረ። ምክንያቱም ዜሮ ስኬታማ ቢሆን ከዛ በኋላም የተለያዩ የፍቅር ፊልሞችን ሲሰራ እናየው ነበር ማለት ነው። እንደሚታወቀው ዜሮ የተሰኘው ፊልም ፍሎፕ ከሆነ በኋላ ሻሩካን ለ5 ዓመት ጋፕ አደረገ ወይም ረፍት አደረገ። ከዛም በ2023 ራሱን ድምቅ ባለ በአክሽን ፊልም ይዞ መጣና አክሽን ሂሮ መሆኑን አስተዋወቀ። ግን በጣም የሚገርመውና የሚያስደንቀው ነገር ዜሮ የሚለው ፊልም እንዲተውን መጀመሪያ ሰልማን ካን ተጠይቆ ነበረ። በአንድ ኢንተርቪው ሻሩካን ራሱ እንደተናገረው ከሆነ ዜሮ የተሰኘው ፊልም መጀመሪያ ሰልማን ካን ስራ ተብሎ በተጠየቀ ሰዓት ላይ ቀድሞ እንዲያውም ለኔ ነበር የደወለልኝ እናም እንድሰራው ነገረኝ ብለዋል። ስለዚህ ሰልማን ካን እምቢ ካለ በኋላ የፊልሙ ዳይሬክተር አነን ኢንድራ ሻሩካን እንዲሰራለት ጠይቀው። የሻሩካን ይህ ዜሮ የተሰኘው ፊልም ምንም እንኳን ቦክስ ኦፊስ ላይ ፍሎፕ ቢሆንም በፊልሙ ላይ የሻሩካን ካራክተር የነበረው በዋ የተሰኘውን ግን የሚቀጥለው ብዙ ዓመታት በደንብ የሚታወስ ካራክተር ነው። ግን በዛው አንድ ጥያቄ ልጠይቃችሁና እውነት ይህንን ፊልም ሰልማን ካን ቢሰራው ድንቅ ሆኖ ቢተውን ያምርበት ነበረ? ምን ይመስል ነበር? እስኪ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አንደኛው ቸክ ዴ ኢንዲየም ሻሩካን በስራ ህይወቱ ላይ ለየት ያለና ወጣ ያሉ ፊልሞችን ከሰራባቸውና ከልት ክላሲክ ከሚባሉ ዛሬም ድረስ ከሚታዩ ከሚወደዱ ፊልሞች መሃል አንዱ ቸክ ዴ ኢንዲያ የተሰኘው ፊልም ነው። ይህ ፊልም ይዘቱ አንድ ስፖርት ድራማ ፊልም ሲሆን በፊልሙ ላይም ደግሞ ሻሩካን እንደሚታወቀው የሆኪ አሰልጣኝ ሆኖ ነው የታየው። በፈረንጆቹ በ2007 ለእይታ የበቃ የነበረው ይህ ቸክ ዴ ኢንዲያ የተሰኘው ፊልም ቦክስ ኦፊስ ላይ ሱፐር ሂት የነበረ ፊልም ነበረ። በፊልሙ ላይም ሻሩካን የነበረውን ትወና ተመልካቹ በጣም ወዶታልም አድንቆታልም። በዚህ ፊልም ሻሩካን የተለያዩ አዋርድ ፕሮግራሞች ላይ ቤስት አክተር አዋርድ ተሸልሞበታል። ግን ይህን ታውቃላችሁ? የፊልሙ ዳይሬክተር ሸሚት አሚን
መጀመሪያ ይህንን ፊልም እንዲጫወትለትና እንዲሰራለት ሰልማን ካን ማስተወን ፈልጎ ነበረ። እንዲያውም መጀመሪያ ሰልማን ካን ተስማምቶ ፈርሞ ነበረ። ከበኋላ ግን እርስ በርስ ባለመስማማታቸው የተነሳ ከቸክ ዴ ኢንዲያ ፊልም ላይ ሰልማን ካን መልሶ ስሙን ማንሳት ችሏል ወይም ፊርማውን ቀዷል። ሚዲያ ላይ የወጡትን ሪፖርቶች እኒህ ከተባለ ሰልማን ካን በፊልሙ ክላይማክስ ወይም ደግሞ መጨረሻ ላይ በነበረው ታሪክ ደስተኛ አልነበረም። ስለዚህ ይህንን ፊልም እምቢ ያለበት ዋና ምክንያት ነው ይሄ ነው ብለው ሪፖርት ያደረጉ የተለያዩ ሚዲያዎች አሉ። በእርግጥ መጀመሪያ ላይ ሻሩክ ካንም ይህን ፊልም አልሰራም ብሎ ነበረ። ዋና ምክንያት ነው በዛ ሰዓት ላይ ከቢያል ቪዳና ኬናና ዶን የተሰኙ ፊልሞችን እየሰራ ስለነበረ የፊልሙ ስኬጁል ወይም ደግሞ የፊልሙ የቀረጻ ሰዓት ማች ማድረግ አልቻለም ነበረ። ከበኋላ ግን መልሶ ሻሩክ ካን ይህን ፊልም ሰራለሁ ብሎ ተስማምቷል። ምክንያቱም ድሮ ተማሪ ያለ ሆኪ በጣም ይወድ ስለነበረ ሻሩክ ካን ይህንን ፊልም ለመስራት እንደምንም ሰዓት አብቃቅቶና ጊዜ ሰጥቶ ለመስራት ፈቃደኛ ሆኗል። ብዙ ጊዜ በኢንተርቪው እንደተናገረው ከሆነ ኮሌጅ ተማሪ በነበርኩ ሰዓት ላይ ሆኪ ይጫወት ነበረ። እንዲያውም በዛ ሰዓት ላይ ሆኪ ስጫወት ማንም አይችልኝም ነበር ብሎ ተናግሯል። ስለዚህ በዚህ ምክንያት በመጨረሻም ሻሩክ ካን ይህን ፊልም ሰራለሁ ብሎ ወስኗል። በመጨረሻም እንግዲህ ሻሩክ ካን ይህን ፊልም ከተወነ በኋላ ዛሬ ላይ ህንድ ውስጥ ከተሰሩ ምርጥ ከሚባሉ ስፖርት ድራማ ፊልሞች መሃል አንዱ መሆን ችሏል። ህንድ ውስጥ ደግሞ ስለ ሆኪ ስፖርት ትንሽ እንኳን ከተነሳ ቸክ ዴ ኢንዲያ የሚለው ፊልም ስሙ ሳይጠራ ከነጨራሹ አያልፍም። በአጠቃላይ ሰልማን ካን እምቢ ካለ በኋላ ሻሩክ ካን ይህን ፊልም ፈረመ፣ ሰራ፣ እናም ስኬታማ አደረገው። በዛ ላይ አንድ ጨዋታ ልንገራችሁና የፊልሙ ታይትል ትራክ ኦቸክዴ ኢንዲያ የሚለው ሙዚቃ ህንድ ውስጥ የተለያየ ስፖርቶችን በድል ባጠናቀቁ ሰዓት ላይ በአገሪቱ ላይ ሙዚቃው በየቦታው ላይ የሚሰማ አንድ ራሱን የቻለ ብራንድ መሆን ችሏል። ልክ እኛ ሀገር አንበሳ ቀነኒሳ የሚለው እንዴት ነው ከሩጫ ጋር በጣም ስሜታችን ይነቀንቃል አይደለ? ልክ እንደዛ እነሱም የሀገር ፍቅር ስሜታቸውን ይንጣቸዋል። तुम यहाँ किस लिए वापस आए हो? इस टीम को वर्ल्ड कप दिलाने, जो कभी हो नहीं सकता। वही तो करना। ባዚገር ዲዲኤልጄ ጆሽ ዚሮ እና ቸክ ዴ ኢንዲያ ከተሰኙ ፊልሞች ሌላ ሰልማን ካን ሌላም ብዙ ፊልሞችን እምቢ ብሏል፣ አልሰራም ብለዋል። በእርግጥ የዛሬ ቪዲዮችን በሻሩክ ካን ላይ ስለሆነ ሰልማን ካን እምቢ ካለ በኋላ ሻሩክ ካን የሰራቸው ፊልሞችን እንግዲህ አምስቱን በዝርዝር አቅርቤላቸዋለሁ። በእርግጠኝነት እንግዲህ በእነዚህ ፊልሞች ሻሩክ ካን ዛሬ ላይ በጣም ትልቅ ስምና ዝናን ማግኘት ችሏል። ምንም እንኳን የፊልሞቹ ስክሪፕትና ታሪካቸው በጣም ጠንካራ ቢሆንም ሙዚቃዎቹ በጣም ወሳኝ ቢሆኑም ግን ያለ ተዋናዊ የትወና አቅም ደግሞ ማንኛውም ፊልም ስኬታማ ይሆናል ለማለት አያስደፍርም። እናንተስ ምን ትላላችሁ? ዛሬ ላይ ሻሩክ ካን ባዚገር ዲዲኤልጄ እና ቸክ ዴ ኢንዲያ የመሳሰሉ ፊልሞችን ባይሰራ ኖሮ ዛሬ ላይ ሻሩክ ካን ሌላ ቦታ እናገኘው ነበረ? እናንተ ሰልማን ካን እምቢ ስላላቸው ፊልሞች ምን ትላላችሁ? እምቢ ማለት ነበረበት ወይስ በትክክል መስራት ነበረበት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ እያዝናኑ ቁም ነገር የሚያስጨብጡ ቪዲዮዎችን አንድ በአንድ ተራ በተራ አቀርብላችኋለሁ። ኮሜንት አድርጉ። ደግሞ እያንዳንዱ ኮሜንታችሁን በክብር አነባለሁም እመልስላችኋለሁ። ኮሜንት ማድረጋችሁ ለቪዲዮ ይጠቅመናል፣ ኤንጌጅመንቱን ይጨምራል። ተሳተፉ። ላይክም አድርጉ። ምንም አያስከፍልም እኮ ደገፍ አድርጉኝ። ለማንኛውም በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም ምካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ होता है क्या करूँ हाय कुछ होता है।